አዎ ዱባይ ላይ እንዴት ነው? ከአዲስ አበባውና ከዱባዩ ካምቱ ዱባይ እንዴት ነው? እንዴት ነው? እንዴት ነው? ሃይሚናት አይደለችም ዛሬ አትጠራጠሩም እንዴ? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አላሁ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ አንዳንድ አሁን የምሰራቸው ቪዲዮ ላይ እንኳን ሃይሚ የመጣች ዱባይ ላይ ባልኩት ደግሞ አንዳንድ ጭንቅላታቸው የማይሰራ ሰዎች አላቸው። አንዳንድ ናቸው፣ 2 3 4 መልስ መስጠት አይጠበቅብኝም፣ ግን ለምን አልሰጣቸውም መልስ ማለት ነው። ከአንድ ቤት ማለት ነው አንድ ሰው ከተወደደ በቂ ነው። ቡቡን እንደምወደው ካወቃችሁ በቃ ለምን በቡቡ ደም ውስጥ ሃይሚ እንዳለች መርሳት የለባችሁ። ይሄንን እወቁ። በቃ እኔ ስለሷ ያለኝ ነገር ካልታወቃችሁ ካልታየችሁ ስለ ሃይሚ ያለኝን ቦታ ካላወቃችሁት በቃ አንድ ሰው ከተወደደ ከአንድ ቤት በቂ ነው። አይመስላችሁም? ለተሳዳቢዎች ነው ይሄን ቤተሰብ። ሌላ ስለሷ እኔ የሰጠኋት ምክር እያንዳንዷ ነገር በህይወቷ ውስጥ የደረሰባት ነገር ነው። ከዚህ በፊት ያወራሁትም እያንዳንዱ ነገር ደርሶባት ያየችውና ከዛ ነገር ተምራ ዛሬ ላይ ደግሞ በደስታዋ እንደዚህ አብሬያት ተካፋይ ሆኛለሁ። ያንን ያየሁት ነገር ስለተናገርኩ እስከ ዛሬ ድረስ ኮመንት ላይ ስጽፍ አንዳንድ ነገር የምትሏላችሁ በኮመንት። ትላንት ራሱ ቡቡ ቤት ሄደች የሚለው ሙዚቃ ሄደች እኔ አኩራፊ ምናምን ብዬ ጽፌ አንቺ አስመሳይ ዩቲዩብ ላይ እንደዚህ ትያለሽ ምናምን። የኔ ዩቲዩብ ፕራይቬት መሰለሽ እንዴ? ያውቀዋል እኮ ያየዋል እኮ። የኔ ዩቲዩብ ፕራይቬት አይደለም። እንኳን እኔ እንደዚህ በመልካም ነገር አስቤ የተናገርኩት ልጅ ስንትና ስንት የእናቱን ፎቶ እንኳን ዘቅዝቀው እሱ ዘቅዝቃችሁ ረግጣችሁት ዛሬ ላይ ይቅርታው ወንድሜ ብላችሁት እያወራችሁት ነው። እንኳን አይደለም እኔ ማለት ነው፣ እንኳን እኔ ማለት ነው። እናንተ ራሳችሁ ማለት ነው ራሳችሁ እናንተ አንዳንዶቻችሁ የሆነ የእናንተ ስነ ምግባር ማጣት ነው። እነሱን ፎቶ መዘቅዘቅ የቤተሰብ ክብር ምናምን የሚያሰጠው የእናንተ ስነ ምግባር ማጣት ነው። ለአንዳንዶቻችሁ ማለት ነው። ለብዙዎቻችሁ ቤተሰቦች አይደለም ይሄ ነገር ማለት ነው። መልስ መስጠት አይጠበቅብኝም፣ ግን ማለት ነው አዋቂ ነን ብለው አንዳንዶቹ ኮመንት ስር ሄደው የሆነ ዝቅ ያዝዋሉ መልሳቸው። አንቺ አስመሳይ ስትለው አታፍሩም ትንሽ? እናንተ ምንድን ናችሁ ለነሱ? ምን ነው የሱን ህይወት የብሩኬን ነው ህይወት ልኖር አላችሁ? ይሄን ያህል እሱ ብሩኬ እንደዚህ ስሜቱ በተጎዳ ሰዓት ሃይሚ እንደዚህ ያህል ትክክል አይደለሽም፣ የብሩኬን ስሜት ጎድተሻል፣ እንደዚህ አድርገሻል ብሎ መናገር ምንድነው ኖሮ? ይሄው ዛሬ ላይ ማለት ነው በደስታ እንዲመጡ በፍቅር እንዲመጡ አደረግናቸው። ምን ትሆኑ? ምን ንዴት እኮ ነው እንደሚያረጋቸው። ቅጥል አንዳንዶቻችሁ አብረው በመሆናቸው በጣም የምትናደዱ አላችሁ። በስመ አብ። ግን የሚደሰተው ይበዛል፣ ከሚናደደው የሚደሰተው ሰው ይበዛል። እና ማለት ነው እናንተ እንዲህ ብላችሁ ስትጽፉ መጀመሪያ ለነሱን የምትወዷቸው ከሆነ ለነሱ ክብር ካላችሁ በመጀመሪያ የነሱን የሚወዷቸውን ሰው በዙሪያቸው ያሉትን ሰው ለመውደድ ሞክሩ። ቤተሰብ ሳይቀራችሁ እየዘቀዘቃችሁ ደግሞ እናንተ መሆን አድናቂ ነኝ ብላችሁ ላይቭ ላይ ቡቡ ስትሉ ሰማችኋለሁ እኮ። እውነት እንዲህ ብላ ጻፈችው። ከዚህ በፊት ስዘቀዝቅ ነበር ብሩኬ ማለት ነው። ብሩክ የሃይሚ አካል አይደለም? ሃይሚን ወደሽ ብሩክን የምትጠይው አንቺ ማን ስለሆንሽ? እኔ ደግሞ ብሩክን ጠልታችሁ ሃይሚን ለምትወዱ ከሱ ጎን ነው የምሆነው። ምክንያቱም በብሩክ ደም ውስጥ ሃይሚ ስላለች ማለት ነው። ወደድሽም ጠላሽም ማለት ነው ብሩክን ብትጠይው በሃይሚ ደም ውስጥ ብሩክ አለ። ይሄን መርሳት የለብሽም። እና ቤተሰቦች ማለት ነው እንደዚህ አይነት አመለካከት ያላችሁ ጭንቅላታችሁን አሰሩት። ምክር ከብሩክ ተማሩ። በቃ የብሩክ አድናቂ የሃይሚ አድናቂ ከሆናችሁ መጀመሪያ ጭንቅላታችሁን በቃ ፍሪ አድርጉት። እነሱ ፍሪ የሆኑ ሰዎች ናቸው፣ የተግባር ሰዎች ናቸው ሁለቱም። ግን በመጡበት አመለካከት ላይ ያለውን ሐሳብ መስጠት ግዴታ ነው። በቃ ይሄ ሐሳብ ስለተሰጠ ጥላቻ፣ ክፋት ምናምን እኔ በነሱ ህይወት አልኖርም፣ እነሱ በእኔ ህይወት አይኖሩም። እኔ ባለሁበት አቅጣጫ አይኖሩም እነሱ ባሉበት አቅጣጫ እኔ አልኖርም። ሁሉም የራሱን ህይወት ነው የሚኖረው። እዚህ ጋር ሶሻል ሚዲያ ላይ ነው ያገናኘን፣ ቤተሰብ እንሆናለን፣ በቃ እንወዳቸዋለን። የምንወዳቸውን ያህል ደግሞ የሆነ ጥፋት ሲኖር ያ ጥፋት መናገር። እንደውንም እኔ ምንም እኮ አልልም እኔ ምንም። ግን ለምን ከቡቡ ጎን ሆንሽ? ለምን ብሩክን ወደድሽው? መብቴ እኮ ነው። መብቴ አይደል እንዴ? መብቴ ነው። ምን ይመለከትሻል አሁን አንቺ ማለት ነው? ነጋም ጠባም በየሄድኩበት ኮመንት ስር አንቺ አስመሳይ ሃይሚን ከወደድሽ በሃይሚ ውስጥ ብሩክ እንዳለ መርሳት የለብሽም። ምንም ቢሆን መርሳት የለብሽም፣ ማሰብ አለብሽ። ስለዚህ
ለእያንዳንዱ ነገር መልስ እንዲሰጣቸው አትሁኑ። እነሱ ደስታ ላይ ናቸው፣ ሰላም ላይ ናቸው፣ ፍቅር ላይ ናቸው። እግዚአብሔር ይመስገን ለዚህ በቅተዋል። ምንም ተፈጠረ ምን ተፈጠረ ለዚህ በቅተዋል። እንደ ሰላምን የመሰለ ነገር ምንም ነገር የለም። ሁል ጊዜም ሰላም ለሰው ልጅ አስፈላጊ ነው። ሁሌም አዲስ ነገር በተፈጠረ ሰዓት ሁሌም አዲስ ነው። በቃ ሁል ጊዜም ዛሬ እነሱ እንደ አዲስ ሰዎች ናቸው። እንደ አዲስ ሰዎች በሰዓቱ ሁሉም ነገር የተፈጠረው ያው በስራም ሆነ በምንም ሆነ ያ ቂም ተረስቷል። እናንተ ግን ዛሬም እነዛ ኦዲየንሶች ላይ የዛን ጊዜ ሲከታተሉ የነበሩት ላይ ቂም ካለባችሁ እናንተ ዛሬም እነሱን እየወደዳችኋቸው ሳይሆን እየቀበራችኋቸው ነው። ስለዚህ እነሱ ትናንትናን አልፈው ዛሬ አዲስ ናቸው። ዛሬ አዲስ ህይወት ላይ ናቸው። ዛሬ ማለት ነው። ዛሬ ነገም ተነገ ወዲያም በቃ ያ ነገር ካለፈ በኋላ ብሩኬና ሃይሚ አዲስ ናቸው። ስለዚህ እዛ ድሮ ላይ ቁጭ ብላችሁ ዛሬም ያንን የምታስቡ ከሆነ ጤነኝነታችሁ ያሳስባል። ወደ ጤናችሁ ተመለሱ እና ዛሬ በደስታ አይቻችኋለሁ። ደስ ይላል። ስራ ነበርኩኝ በጣም ምን አዲስ ነገር ይኖር ይሆን እያልኩ በውስጤ እያሰብኩኝ ነበረ። በጣም ደስ ብሎኛል። ግን ማለት ነው ከአዲስ አበባ የተለየ ነገር ምንም አዲስ ነገር የለም። እስኪ ቪዲዮን ስናይ ከአዲስ አበባ የተለየ ነገር እኔ ግን ኢትዮጵያ ሲሆኑ ነው በጣም ደስ የሚሉኝ። ፍሪደሙ ምኑ በጣም ደስ ይላል። እዚህ ሀገር ምንም ለአንድ ሳምንት ነው ደስ የሚለው። ከዛ በኋላ ያስጠላል። አየሩ ራሱ በጣም ነው የሚያስጠላው። አሁን ዱባይ ላይ በጣም ንፋስ አለ፣ በጣም ይሞቃል። በዚህ አጋጣሚ አየር ሲቀያየር ሃይሚዬ አይስማማሽም። ከአዲስ አበባ ቡታጅራ እንኳን ስትሄጂ አሞሻል። ራስሽን ጠብቂ፣ ተኬር አድርጊ። ቡቡ እንኳን ያኔ ወንድ ልጅም ስለሆነ ምንም ችግር የለው። እኛ ሴቶች ግን የሆነ አየሩ ሲቀያየርብን የሆነ እንትን እንላለን እና ከዛ አንጻር ራስሽን ጠብቂ። ቅመሟ የቡሩክ ቅመም የኛ ድንቅ ሴት በስራሽ በሁሉ ነገርሽ ብንናገርሽም ዛሬ ላይ ያስደስተሽናል። መናገራችን ደግሞ እኛ እንወደዋለን፣ አናፍርበትም ምንጊዜም። ይሄን ሰላም ላለማጣት ነው የተናገርነው እንጂ ይሄን ሰላም ባንፈልግ ኖሮ ሃይሚን በመንገዷ ብሩኬን በመንገዱ ማለት እንችል ነበረ። ቡራም እንደዚህ ብቻውን መጥቶ ቢሆን ብቻውን ምን ያደርጋል ብቻውን። ግን እንዲህ አብረው ሲሆኑ ሰላሙ፣ ደስታው፣ ፍቅሩ በጣም ደስ ይላል እና ብዙ ኦዲየንሶች ደስተኞች ናችሁ። ብዙ ኦዲየንሶች ደግሞ እየተቃጠላችሁ ነው። ክሎሮክሳችሁን ጠጡ ወይ ወተታችሁን ጠጡ። በቃ ሌላ ምንም አዲስ ነገር የለም። ሃይሚን ወደሻት ነው ምናምን እሱ አታሽቃብጡ። በቃ ብሩክን ከወደድኩት ብሩክን ደግሞ ወዶ ካወቃችሁ በቂ ነው። ለምን በሱ ደም ውስጥ ሃይሚ ስላለች በቃ አለቀ። ከዚህ በኋላ ለእናንተ መልስ ማልሰጣችሁ። በቃ ሃይሚን ጠላሻት ለምትሉኝ ሰዎች አዎ አይመለከታችሁም። እኔም የምኖረው እኔ ራሴን ነው። ገባችሁ? እንደዛ ብላችሁ ለምን እንዲህ አይነት አመለካከት ላላችሁ በቃ ብሩክን ከወደድኩ በቂ ነው። 4 ነጥብ በቂ ነው። በጣም ነው ግን ዝቅ ያለ አመለካከት ያላችሁ አንዳንዶቻችሁ ማለት ነው። እና በሰላም በደስታ ያምጣችሁ ቡቡና ሃይሚ። ጠላቶቻችሁ እየተቃጠሉ ነው። ከምንም በላይ ምኞታችሁ ተሳክቷል። አይቆጫችሁም። ቤተሰብ መልካም ምሽት። ካለቃቀስኩባችሁ ይቅርታ። አድናቂዎቼ ለማመጣላችሁ መልእክት፣ ለምናገረው ንግግር ደግሞ ስለምትወዱልኝ በጣም አድርጌ አመሰግናለሁ። ነገ ደግሞ የተሻለ ቦታ ላይ እንገናኛለን። ሁሌ በነ ብሩክ ሳይሆን ሁል ጊዜ በራሴ እመጣለሁ። አመሰግናችኋለሁ። ወዳችኋለሁ። መልካም ምሽት።